የተከበራችሁ ዑለሞችና ኡስታዞች፣ የተከበራችሁ የባንካችን የሥራ ኃላፊዎችና ሰራተኞች፣ እጅግ በጣም የምንወዳችሁ ውድ ደንበኞቻችን፣ ጥሪያችንን አክብራችሁ እዚህ የተገኛችሁ እንግዶቻችን በሙሉ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። ለመላው የሙስሊሙ ማህበረሰብ በሙሉ ያለን አክብሮትና ፍቅር ለመግለጽ የበዓል መልካም ምኞታችን የምናስተላልፍለት ልዩ የኢድ አልፈጥር ፕሮግራማችን ነው። በመቀጠል እንግዲህ የዚሁ የደሴ ዲስትሪክት ዳይሬክተር የሆኑትን አቶ ሰይድ አሊን የመክፈቻ ንግግር እንዲያደርጉልን ወደ መድረክ እንጋብዛለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ዑለሞች፣ ኡስታዞች፣ የመስጊድ ኢማሞች፣ የተከበራችሁ የባንካችን የሥራ ኃላፊዎች፣ የተከበራችሁ የሚዲያ አባላት፣ የተከበራችሁ ውድ ደንበኞቻችንና ጥሪያችንን አክብራችሁ እዚህ የተገኛችሁ በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በዲስትሪክታችን ከወለድ ነፃ የባንክ አገልግሎት ከጊዜ ወደ ጊዜ በሁሉም መለኪያዎች እጅግ አስደናቂ እድገት እያሳየ ይገኛል። ለዚህ ስኬታችን ደንበኞቻችን ከባንካችን ጋር ያላቸው አመኔታ ቀዳሚውን ስፍራ የሚይዝ በመሆኑ ደንበኞቻችንን ላመሰግን እወዳለሁ። ደንበኞቻችን የእድገታችን መሰረቶች ናቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ክቡር አቶ ሰይድ አሊን እጅግ በጣም እናመሰግናለን። 1447ኛው የኢድ አልፈጥር በዓል ምክንያት በማድረግ ልዩ የኢድ አልፈጥር በዓል ከውድ ደንበኞቹ ጋር እያከበረ ይገኛል። መልእክት እንዲያስተላልፉልን ወደ መድረኩ የኢትዮጵያ ንግድ ባንክ የሰሜን ሪጅን ምክትል ፕሬዝዳንት አቶ ሳሙኤል ተስፋሁነኝ ወደ መድረክ ጋብዙልኝና አጠር ያለ ከበዓሉ ጋር ተያይዞ መልእክት ያስተላልፋሉ። በድጋሚ እንኳን አደረሳችሁ አደረሰን። መልካም በዓል። በቅድሚያ ለሁሉም የእስልምና እምነት ተከታዮች እንዲሁም በዛሬው ዕለት ባንካችን ባዘጋጀው የበዓል ዝግጅት ላይ ለተገኛችሁ ደንበኞቻችንና እንግዶቻችን ለ1447ኛው ኢድ አልፈጥር በዓል በሰላም አደረሳችሁ። ክቡራትና ክቡራን፣ ባንካችን የዘንድሮ የረመዳን ወርን አብሮነት እና በጎነት በረመዳን በሚል መሪ ቃል ወሩን ሙሉ ከደንበኞቻችንና ከሙስሊሙ ማህበረሰብ ጋር ይበልጥ የሚያሳስሩ መርሃ ግብሮችን ሲያሰናዳ ቆይቷል። እነዚህ ተግባራት አብሮነታችንን የምንገልጽባቸው፣ በጎነታችንን የምናሳይባቸው፣ ማህበራዊ ኃላፊነታችንን የምንወጣባቸው ልዩ አጋጣሚዎች ናቸው። ክቡራትና ክቡራን፣ ከእናንተ ውድ ደንበኞቻችን እንዲሁም ከማህበረሰባችን ጋር ተቀራርበን በመስራታችን የወለድ ነፃ የባንክ አገልግሎት የሲቢ ኑር አገልግሎት የምንለው አፈጻጸም ከጊዜ ወደ ጊዜ በፍጥነት በማደግ ላይ ይገኛል። ለአብነት ያህል አሁን ላይ ያለውን አፈጻጸም ስንመለከት ከ8 ቢሊዮን በላይ የሲቢ ኑር ደንበኞች አሉን። ከወለድ ነፃ ዘርፍ የተሰበሰበው ተቀማጭ ገንዘብ 266 ቢሊዮን ብር ተሻግሯል። ባለፉት 12 ዓመታት ከ210 ቢሊዮን ብር በላይ ለደንበኞች የፋይናንስ አቅርቦት አድርገናል። በበጀት ዓመቱ 7 ወራት 73 ቢሊዮን ብር ተቀማጭ ገንዘብ ማሰባሰብ ተችሏል። ከዚህም ውስጥ 87% ወይም 63 ቢሊዮን አካባቢ የሚሆነው በቀጥታ ለግሉ ዘርፍ የፋይናንስ አገልግሎት የዋለ ነው። የዚህ ስኬት ምንጭ ውድ ደንበኞቻችን ናቸው። በዚህ አጋጣሚ ከልብ የሆነ ምስጋና አቀርባለሁ። ይህ አስተማማኝ የፋይናንስ አቅርቦት እንዲኖረን ያስቻለን በመሆኑ ከሲቢ ኑር ደንበኞቻችን የሚቀርብልንን የፋይናንስ ጥያቄ ለማስተናገድ ተዘጋጅተን እየጠበቅናችሁ እንገኛለን። ኑ አብረን እንስራ፣ አብረን እንደግላለሁ። በድጋሚ ለመላው ሙስሊሙ ማህበረሰብ እንዲሁም ለውድ ደንበኞቻችን መልካም የኢድ አልፈጥር በዓል እንዲሆን መልካም ምኞቴን አስተላልፋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኩሉ አሚን ወአንቱም ቢልኸይር። የሰሜን ሪጅን ምክትል ፕሬዝዳንት የሆኑትን አቶ ሳሙኤል ተስፋሁነኝን እጅግ በጣም እናመሰግናለን። የደቡብ ወሎ ዞን ዋና አስተዳዳሪ የሆኑትን አቶ አሊ መኮንን በአክብሮት እንጋብዛለን።
ንግድ ባንክ ዘመናዊ የንግድ የባንክ ስርዓትን ለብዙ ባንኮች ያስተማረ በጣም አንጋፋ የሚባል ባንክ ነው። ይሄ ባንክ ግዙፍ ባንክ ነው። በየአካባቢዎቹ በርካታ ብራንቾችን የከፈተ ለማህበረሰቡም የብድር አገልግሎት እየሰጠ ያለ በኢንዱስትሪው መስክ በግብርናው መስክ ኢትዮጵያ ሀገራችን ከፍተኛ የሆነ ምርት እንዲመረት እያገዘ ያለ ባንክ ነው። ከዛ በተጨማሪም እንደዚሁ የቁጠባ ባህልም በከፍተኛ ሁኔታ እንዳርግ ትልቅ አበርክቶት ያለው ትልቅ ባንክ ነው። እንደዚሁም የሀገራችን ትልልቅና ሜጋ ፕሮጀክቶችንም ፋይናንስ በማድረግ ረገድ ከፍተኛ ሚና እየተጫወተ ያለ አንጋፋ ባንክ ነው። ስለዚህ ይሄ ባንክ የበለጠ እያደገ የበለጠ እየጎለበተ እንዲሄድ እኛም እዚህ ያለውም ደሴ ያለውም ብራንች ከአካባቢ አስተዳደሮች ጋር በቅርበት እየሰራና ያለ ነው፣ እየተነጋገርን ነው፣ እየተወያየን ያለ ነው። አሁን ደግሞ በቅርቡ የወጣቶችን ተጠቃሚነት የሚያረጋግጥ የብድር ስርዓት ዘርግቷል። ይሄንንም በመጠቀም ማህበረሰባችን እንዲቆጥብ፣ እንዲበደር፣ ተጨማሪ እሴት እንዲፈጥር በማረግ ረገድ ሚናችንን የምንወጣ ይሆናል። ይሄንኑ አጠናክረን ነው የምንቀጥለው። ከጎናችሁ ነን ለማለት ነው መፈልገው። መልካም በዓል ይሁንልን። እጅግ አመሰግናለሁ። ተመልካቾቻችን እየተከታተላችሁት ያላችሁት 1447ኛው ዓመተ ሂጅራ ልዩ የኢድ አልፈጥር በዓል ከአዲስ አበባ ደሴ ተገኝተን የፍቅርና የመቻቻል ከተማ በሆነችው ከኢትዮጵያ ንግድ ባንክ የሲቢ ኑር ደንበኞቻችን ጋር እያከበርን እንገኛለን። በድጋሚ ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ኢድ ሙባረክ። ፕሮግራማችን አሁንም እንደቀጠለ ነው። ክቡር ሼህ መሐመድ ሰይድ የደሴ ከተማ እስልምና ጉዳዮች ምክትል ፕሬዝዳንትን የመልካም ምኞት ንግግር እንዲያደርጉልን እባክዎትን ወደ መድረክ ጋብዞታል። እንግዲህ ሁላችሁም እንደየክብራችሁና እንደየማዕረጋችሁ እስላማዊ ሰላምታዬን በድጋሚ ያቀርባለሁ። በሀገራችን ደረጃ ህዝበ ሙስሊሙ እንደሚታወቀው ወደዚህ ዓለም የመግባቱ እድል በጣም ጠባብ ነበር፣ ወለድን አራጣን እየፈራ። አሁን ግን ይሄ እድል ተመቻችቶ ህዝበ ሙስሊሙ ወደ ቢዝነሱ ዓለም እየተቀላቀለ መሆኑ ትልቅ የሚያስደስት ነገር ነው። ከምንም በላይ ሊመሰገኑ የሚገባቸው የባንኩ ሰራተኞች እንደዚህ ህዝበ ሙስሊሙን ማንኛውንም ማህበረሰብ ለማስተሳሰር አንድነታችንን ለመጠበቅ በኢኮኖሚ ወደ ኋላ የቀረውን ወደፊት አብሮ እንዲጓዝ ተሳስሮ በማድረጋቸው ለባንኩ ሰራተኞችና ለመስራቾቹ ምስጋናችን ከልብ ነው። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን የኢድ አልፈጥር በዓል እያከበርን ነው የምንገኘው። በዓሉን በማስመልከትም ያዘጋጀነው ኬክ አለ። ስለዚህ እንግዶቻችንን ወደዚህ ኬኩን እንዲቆርስልን እንጋብዛለን። ቶፊቅ የሱፍ እዚህ ይገኛል። ቶፊቅ የሱፍን ያው ብዙዎቻችሁ የምታውቁት በተለይ በኢድ ነሺዳው ነው። ስለዚህ ይህንን ተወዳጅ የሆነውን የኢድ ነሺዳውን እንዲያቀርብልን ሙነሺድ ቶፊቅ የሱፍን ወደ መድረክ ጋብዘዋለሁ። ሰላቱ ረቢ አለይከ ያ ረሱለላህ፣ ሰላቱ ረቢ አለይከ ያ ሐቢበላህ፣ نظام الوجود حبيبي خير خلق الله، نظام الوجود حبيبي خير خلق الله. إذا ما يفتح عندك كان يلا الكريم أنتم
ጠፍቶ ያውቃል የተያዩለት ሁሉም ያበቃል ቢዘገይ እንኳን የጀሊል ፍርዶ እግሬ አይሰንፍም በመራመዱ አይኔ ደም አዝሏል በናፍቆት ሲቃ አሳዩኛል ሰው ህመሜ ያብቃ ሳይፈነዳለት ልቤ ቆሳስሎ ካለበት አገር አድርሱኝ ቶሎ እንደ ሱሐባ ልቀፍ ደረቱን በዓይኖቼ እያየው ያን ብርሃን ፊቱን ትርፉ ናፍቆት ነው ሰው ከወደዱ ፍቅር ገበያ ይሄው ነው ንግዱ ያክለፈልፈኝ ሰው መውደዴ ሙሐባ መሎ ነው አንዳንዴ ሰላቱ ረቢ ዓለይከ ያ ረሱለላህ ሰላቱ ረቢ ዓለይከ ያ ሐቢበላህ نظام الوجود حبيبي خير خلق الله نظام الوجود حبيبي خير خلق الله ሙነሺድ አሚር መሐመድን እጅግ በጣም እናመሰግናለን። በመቀጠልም ሁለት እንግዶች ወደ መድረክ እንጋብዝና አጭር ቆይታ ይኖራቸዋል ከኛ ጋር። የኢትዮጵያ ንግድ ባንክ በደሴ ዲስትሪክት የሲቢ ኑር አገልግሎት ስራ አስኪያጅ አቶ መሳይ ንጉስና የኢትዮጵያ ንግድ ባንክ ተቀዳሚ ደንበኛ የሲቢ ኑር አገልግሎት ደሴ ዲስትሪክት ማለት ነው አቶ አብዱል መጂድ ደሳለኝ ወደ መድረክ ይመጡና አጠር ያለ ቆይታ ስለ ባንካችንና መሰል አገልግሎቶቹ ቆይታ እናደርጋለን። በድጋሚ እንግዶቻችን ጥሪያችንን አክብራችሁ እዚህ መድረክ ላይ ስለመጣችሁ በኢትዮጵያ ንግድ ባንክ የሲቢ ኑር አገልግሎት እንዲሁም በአጠቃላይ በባንካችን ስም የከበረ ሰላምታዬን አቀርባለሁ። በመጀመሪያ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። ባንካችን የኢትዮጵያ ንግድ ባንክ በደሴ ዲስትሪክት የሲቢ ኑር አገልግሎት ስራ አስኪያጅ በአቶ መሳይ ንጉስ ልጀምርና የኢትዮጵያ ንግድ ባንክ እንደሚታወቀው ከወለድ ነጻ የባንክ አገልግሎት በመላ ሀገሪቱ እየሰጠ ይገኛልና የኢትዮጵያ ንግድ ባንክ ደሴ ዲስትሪክት የሚገኘው የሲቢ ኑር አገልግሎት ምን ይመስላል ወይም ደግሞ ምን እየሰራ ይገኛል? ከዛን ጀምር እስኪ። አመሰግናለሁ። ያው እንደሚታወቀው የኢትዮጵያ ንግድ ባንክ ከ13 ዓመት በፊት ጀምሮ ከወለድ ነጻ የባንክ አገልግሎት እየሰጠ እንደሆነ ያው የሚታወቅ ነው። ስለዚህ እኛም እንደ ደሴ ዲስትሪክት በ60 ቅርንጫፎች የህን አገልግሎት እየሰጠ እንገኛለን። ከ60 ቅርንጫፎች ውስጥ ደግሞ ወደ 14 ቅርንጫፎች ሙሉ በሙሉ ከወለድ ነጻ የሆኑ ቅርንጫፎችን በእነሱ አማካኝነት ለማህበረሰቦቻችን የተለያዩ የባንክ አገልግሎቶች ፋይናንስም ተቀማጭ ገንዘብም የተለያዩ እንትኖችን እየሰጠ እንገኛለን። በዚህም እስካሁን ድረስ ወደ 17 ቢሊዮን ብር በላይ ሰብስበናል ማለት ነው በዲስትሪክታችን ከወለድ ነጻ ማለት ነው። በደንበኛ ቁጥር ስናይ ወደ 626000 የከወለድ ነጻ ደንበኞች አሉን። ያ ማለት በጣም ከፍተኛ የሆነ ደንበኛ እንዳለውና አሁንም ሞር በደንብ ከሰራን ያው ፖቴንሻል ያለው ኤሪያ በመሆኑ መጠን ፕሮዳክቶችን እያሰፋን የፋይናንስ ሂደቱንም እያቀለልን እየሄድን ሁሉንም ተደራሽ በሚሆኑበት መልኩ ያው እየሄድን እንገኛለን። በዚህ አመት ያየን እንደሆን ወደ 561 ሚሊዮን ፋይናንስ አድርገናል። ላስት ይር በተመሳሳይ ጊዜ ከ800 ሚሊዮን አካባቢ በሲቢ ኑር ፋይናንስ አድርገናል ማለት ነው። ተቀዳሚ የባንካችን ደንበኛ ወደ ሆኑት ወደ አቶ አብዱል መጂድ ደሳለኝ አልፋለሁ። እንኳን አደረሰዎት። እንኳን አብሮ አደረሰን። እስኪ አቶ አብዱል መጂድ በምን ዘርፍ ላይ እንደተሰማሩና ከባንካችን ጋር ያለውት ትውውቅ ምን ይመስላል? እስኪ የኔ ድርጅት አልመጂድ ጠቅላላ ንግድ ስራዎች በኮንስትራክሽን ማቴሪያል አቅራቢ ድርጅት ነው።
በዚህ ዙሪያ ከሲቢኢ ኑር ጋር በቅርበት እየሰራ ነው። ድርጅታችን ከዚህ አልፎ ወደ ኮንስትራክሽን እየገባ ነው ያለው እና ከሲቢኢ ኑር ጋር በቅርበት በተለያዩ ስራዎች በፋይናንስ እንዲሁም በተለያዩ ዘርፎች ላይ በቅርበት እየሰራን ነው ያለ ነው። እንግዲህ ደንበኛ ከሆንኩበት ምናልባት ረዘም ያለ ጊዜ ነው ለኔ። በ1990 በኢትዮጵያ አቆጣጠር ያ ማለት ወደ 28 አመት አካባቢ ነው። ገና ትምህርት ቤት እያለሁኝ የመጀመሪያው ባንክ ማቀው ኢትዮጵያ ንግድ ባንክ ነው። ጥሩ። እስኪ ያው ትውቆትም ረዘም ያለ ነው። አሁንም በትልቅ ኢንቨስትመንት ላይ ተሰማርተው ለሌሎችም በእርግጠኝነት የስራ እድል የፈጠሩ ናቸውና የባንካችን አጠቃላይ አገልግሎት እንደ አንድ ተቀዳሚ ደንበኛ እንዴት ይገልጹታል? ምናልባት እንዳሁኑ ባንኮች ሳይበዙ የምናቀው ባንክ ነው። እስካሁን ባለው ሁኔታ በጥሩ ሁኔታ እየሄደ ነው። ግን እንዳይቀደም የበለጠ ቢሰራ የተሻለ ነው ብዬ አስባለሁ። የኢትዮጵያ ንግድ ባንክ አሁን በተለያዩ መንገዶችም እየገለጸ እንደሚገኘው የተከበሩ ደንበኞቹ መጥተው ከእርሱ ጋር ሰርተው እንዲበለጽጉ እንዲያድጉ የተለያዩ የፋይናንስ አገልግሎቶችን ዝግጁ አድርጎ ይገኛል፣ ጥሪም እያስተላለፈ ይገኛልና ፋይናንስ ከማድረግ አንጻር ለደንበኞቻችሁ ምን ይመስላል? በእናንተ በደሴ ዲስትሪክት ዙሪያ ሲቢኢ ኑር ደንበኞቻችሁ ፋይናንስ ከማድረግ አንጻር እንግዲህ እንደ ዲስትሪክት ለደንበኞቻችን ፋይናንስ በከፍተኛ ሁኔታ ከሴንተር እንደ ዲፖዚታችን ከፍተኛ የሆነ በጀት እየተላከልን ይገኛል። እኛም እናስከፍለው ማርክ አፓችንም ከሌሎች ባንኮች ከኮምፒውተር ባንኮች በጣም ዝቅተኛና 7% ስለሆነ ያንን በሄድንበት አጋጣሚ መስጂድ አካባቢ እየሄድን በተለያየ ማህበረሰብ የሚገኝበት አካባቢ እየሄድን እያስተዋወቅን ወደኛ እያመጣናቸው እንገኛለንና ከቅርብ ጊዜ ወዲህ ከፍተኛ የሆነ የተበዳሪ ፍሰት አለ ማለት ነው። ጥሩ። በተለይ ደግሞ የፋይናንሲንግ ወይም ደግሞ የብድር አገልግሎቱን እንውሰድና ከርሶ ስራ ጋር እንዴት ነው የፋይናንሲንግ አገልግሎት ከባንካችን ጋር ያለው? እስኪ ቢገልጹልን ይሄንን። ባለው ነገር ከ2 አመት በፊት ነው የወሰድኩት። ከ6 ወር ቀደም ብዬ ብድሩን ጨርሼ ያለው መልሼ በነበረው ወቅት ላይ ጥሩ ነው። ያው ካለው ከአካባቢው ሰላም ጋር ይያያዛል። ከምንም በላይ የንግድ ስራ ሰላም ይፈልጋል። ከዚህ ጋር ተያይዞ ብዙ ጫናዎችን ተቋቁመን ያው ፋይናንሱን በድል አጠናቀናል። እንግዲህ እንቀጥላለን ነው ያስባለሁ። ጥሩ። በዚህ አጋጣሚ ለደንበኞቹ የምታስተላልፍ መልእክት ካለ? ልክ እኛን አምናችሁ ገንዘባችሁን እያስቀመጣችሁ እንዳለ ሁሉ ቢዝነስ ባይትስ ኔቸር ግዴታ በራስ ገንዘብ ብቻ የሚንቀሳቀስ አይደለም እና እኛም ደግሞ እየሰጠን ያለው የትርፍ ምጣኔ በጣም ዝቅተኛ ከባንኮች በጣም ዝቅተኛ ኦልሞስት በቃ ሀፍ ማለት ይቻላል። ስለሆነ ሁሉም ደንበኛ መጥቶ እኛ ጋር ቢሰራ ተጠቃሚ ይሆናል። ሄድ ኦፊስም ዋና መስሪያ ቤትም የዲፖዚት መጠን እያየ ወደኛ ከፍተኛ የሆነ በጀት እየላከልን ስለሆነ ደንበኞቻችን መጥተው እኛ ጋር ቢሰሩና ፋይናንስ ቢደረጉ ለቢዝነሳቸው ጥሩ ይሆናል፣ አትራፊ ይሆናሉ። ስለዚህ ይሄንን ጥሪ ለማስተላለፍ ፈልጋለሁ። በቀጣይ በተሰማሩበት ዘርፍ የተሻለ ስራ ለመስራት እንዲሁም የባንካችን ደግሞ ኑ ተበደሩ በጋራ እንስራ እንደግ የሚለውን ጥሪ ለቀጣይ እንዴት እስኪ ከስራዎት ጋር እንዴት ያስኬዱታል? ጥሪውን በደስታ ነው የምቀበለው። ሌላውም ሙስሊሙ ማህበረሰብ ምናልባት ተደራሽነት እንትን ያለ ይመስለኛል። ሁሉም ሰው በዚህ አጋጣሚ ተጠቃሚ ቢሆን የተሻለ ነው ብዬ አስባለሁ። እንግዶቼ እዚህ ለቃለ መጠይቅ ስለመጣችሁ እጅግ አድርጌ አመሰግናለሁኝ። በድጋሚ ኢድ ሙባረክ ለማለት ወዳለው ተመልካቾቻችን የኢድ አልፈጥር በዓል ምክንያት በማድረግ በደሴ ከተማ ተገኝተን ከተቀዳሚ ደንበኛችን እንዲሁም ከባንካችን የስራ ኃላፊ ጋር ያደረገውን አጠር ያለ ቆይታ ይህንን ይመስላል። በድጋሚ እንኳን አደረሳችሁ አደረሰን። ኢድ ሙባረክ። ተመልካቾቻችን ከኛ ጋር በመሆን 1447ኛው የኢድ አልፈጥር በዓል በቴሌቪዥን መስኮት እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። በድጋሚ እንኳን አደረሳችሁ አደረሰን እንላለን። ፕሮግራማችንም እንደቀጠለ ነው። የኢትዮጵያ ንግድ ባንክ በዓላት ሲመጡ ከተቀዳሚ ደንበኞቹ ጋር በጋራ የማክበር የመጠያየቅ የቆየ ባህል አለው። የኢትዮጵያ ንግድ ባንክ ደሴ ዲስትሪክትም ከአንድ ተቀዳሚ ደንበኛችን ቤት ተገኝቶ የዝየራ መርሃ ግብር አካሂዶ ነበር። ባልደረባችን ሲሳይ በሪሁም ዝየራውን እንደሚከተለው አዘጋጅቶታል። በድጋሚ እንኳን አደረሳችሁ አደረሰን። መልካም ቆይታ፣
መልካም በዓል። ሰላም ጤና ይስጥልን እንደምን ሰንብታችኋል? የተከበራችሁ የኢትዮጵያ ንግድ ባንክ የቴሌቪዥንና የሬዲዮ ፕሮግራም ተከታታዮች፣ የኢትዮጵያ ንግድ ባንክ እንደሚታወቀው በወርሃ ረመዳን የተለያዩ አካባቢዎች እየዞረ ደንበኞቹን ይዘይራል። እንኳን አደረሳችሁ፣ የጾሙም የተባረከ የጾም ወቅት እንዲሆኑላቸው ይመኛል። ያለው አጋርነትና ግንኙነታችንም ለማጠናከር በየአካባቢው እየዘየረ ይገኛል። ዛሬም ደሴ ተገኝተናል። በደሴ ከተማ ከ20 ዓመታት በላይ የቆዩ ደንበኛችን ናቸው። ከእሳቸው ጋር ቆይታ እናደርጋለን። በቤታቸውም ከሂደን ዘይረናቸዋል። እሳቸውም ደመቅ ባለ ሁኔታ እንግዶችን ተቀብለዋል። ከኢትዮጵያ ንግድ ባንክ የተለያዩ የስራ ኃላፊዎችም እዚህ ከኛ ጋር ይገኛሉ። ደንበኛችን በእንደዚህ አይነት ሁኔታ ስለተቀበሉን ከልብ እናመሰግናለን። እኔን ማክብራችሁ ስለመጣችሁ በጣም አመሰግናለሁ። መጀመሪያ ለመተዋወቅ ያህል ሙሉ ስሞትን ያስተዋውቁንና ከኢትዮጵያ ንግድ ባንክ ደግሞ መቼ በምን ሁኔታ ተዋውቁ የሚለውን እስኪ እናንሳ። ስሜ በሽር ጥላሁን ዩሱፍ እባላለሁኝ። ብዙ በደሴ ከተማ ያው ከ35 ዓመት በላይ ነዋሪ ነኝ። ለረጅም ጊዜ የኢትዮጵያ ንግድ ባንክ ደንበኛ ነኝ። እንደውም የኢትዮጵያ ንግድ ባንክ ከወለድ ነፃ ከመጀመሩ በፊት ጀምሮ 20 ዓመት ተባለ እንጂ ከዛ በላይ ወደ 30 ዓመት በተጠጋ ሁኔታ የዚህ ንግድ ባንክ ቋሚ ደንበኛ ነኝ። መልካም። እስኪ እንደው ለማስታወስ ያህል መጀመሪያ የኢትዮጵያ ንግድ ባንክ አካውንት የከፈቱበት ሂሳብ የከፈቱበት አጋጣሚ እንዴት ነበረ? አቀባበሉ የሰራተኞቹስ እንዴት ያዩታል? መጀመሪያ በእርግጥ ኢትዮጵያ ንግድ ባንክ እኔ ሂሳብ በምከፍትበት ጊዜ ያው ብቸኛ ነበር ማለት ይቻላል። ምክንያቱም ሌሎች አጋር ባንኮች ስለሌሉ ወይም የግል ሁኔታዎችም ስለሌሉ ያን ጊዜ በጥሩ ሁኔታ የተቀበለብኝ ሁኔታ ነው ያለው። ከዛ ወደዚህ ደግሞ ያው ብዙ ባንኮች በየቦታው ከወለድ ነፃም ሌላም ባንኮች የተመሰረቱ ቢሆንም እንደ ኢትዮጵያ ንግድ ባንክ በጥሩ ሁኔታ የምንገለገልበት ባንክ የለም። ምክንያቱም እኛ ሰራተኞቹም ከልብ ነው የሚያገለግሉት፣ ከልብ ነው የሚቀበሉት፣ የሚያስተናግዱት። ትልቅ አመኔታ አላቸው። ገንዘብ ብንሰጣቸው ቢተርፍ ይመልሳሉ። እነሱም ደግሞ በአማና በክብር ነው የሚቀበሉ እና የሚያስተናግዱ። ረጅም ዓመት እስከ 30 ዓመት ወይም ከ20 ዓመታት በላይ በኢትዮጵያ ንግድ ባንክ እንደ ደንበኝነት ቀጥለዋል እና ምን አይነት አገልግሎቶች ይጠቀማሉ እርስዎ? እስካሁን ስጠቀምበት የነበረው ነጋዴ ነኝ እኔ። ያው የተንቀሳቃሽ አገልግሎት ነበረ። የቁጠባም የተወሰነ ነገር ነበር። ከዛ ወዲህ ለተንቀሳቃሽ አገልግሎት ነው ስጠቀም የነበረው። አሁን ደግሞ ከወለድ ነፃ አገልግሎትም እየተጠቀምኩ ነው ያለሁት። የኢትዮጵያ ንግድ ባንክ አሁን ዛሬ እርስዎ ቤት መተን እንደዘየር ነው የተለያዩ ቦታዎችም ይዘየራል። የኢትዮጵያ ንግድ ባንክ እንደዚህ አይነት ሁኔታ በተለያዩ አጋጣሚዎች ደንበኞች እንደዘየሩ ምን አይነት ስሜት ይሰጣል? በጣም ደስ በሚል ሁኔታ ነው። በመመረጤ ከልብ ነው ደስ ያለኝና አመሰግናለሁ። በእርግጥ ይሄ አብሮ መብላት፣ አብሮ መጠጣት፣ አብሮ መወያየት ፍቅርን ይጨምራል፣ ያለውን የደንበኝነት ሁኔታ ያጠናክራልና በዚሁ ነገር ቢቀጥሉበት ተገቢ ነው እላለሁ። እንደውም እኔ አሁን እዚህ ማለት በደሴ ከተማ ያሉ የኢትዮጵያ ንግድ ባንኮች ጥሩ ወንድሞች አሉ። እኛ መርጠን ሳይሆን የተመደቡት እናንተ መርጣችሁ የሰጣችሁት ጥሩ ወንድሞች አሉንና እኒህ ሰዎች የኛ ኩራቶቻችን ናቸው። ያማክሩናል፣
የብድር አገልግሎትም እንድንወስድ ይገፋፉናል፣ ጥያቄም ያቀርባሉ። ያው በተለያየ መልክ ይህንንም ተጠቃሚ ነን። ምክንያቱም እኔ በቀጥታም ባይሆን በተዘዋዋሪም ቢሆን የብድሩ ተጠቃሚ ነኝ ማለት እችላለሁ፣ በቤተሰብም በምንም ሁኔታ። ስለዚህ እኛ እነዚህ ወንድሞቻችን በመኖራቸው እኔ ከልብ ኩራት ይሰማናል። ምክንያቱም የኢትዮጵያ ንግድ ባንክ መርጠን የመጣ ነው በአብዛኛው በአካባቢ ልጆችና በዚህ በደሴ ከተማ ተወላጅ በሆኑ አመራሮች ወይም የዲስትሪክት ኃላፊዎች በመመረጣ ማለት በመመደባቸው እኛ ከልብ ይህንን ባንክ እንድንመርጠው ትልቅ አስተዋጽኦ አድርጎልናል እላለሁ። የኢትዮጵያ ንግድ ባንክ ድሮም ሲጀመር በመስኮት ነበረ ከወለድ ነፃ የባንክ አገልግሎት የጀመረው። እሱም ያኔም ደንበኛ ነበሩ። በኋላም ሲቢኢ ኑር ወይ ደግሞ ከወለድ ነፃ የሚል አገልግሎትም ጀምሮ እምነቱን በሚፈቅደው ሀላል በሆነ መንገድም ለእምነቱ ተከታዮች የሚያቀርብበት አገልግሎት አለ። ይህንን ሁሉ አነጻጽረው እስኪ ይንገሩ። በጣም ይለያል። እስካሁን ድረስ በእርግጥ በአገልግሎቱ ደረጃ ላይ ገለልተኛ ሆነን የኖርንበት ሁኔታ ነበረ። በተለይ ይሄ ከወለድ ነፃ የባንክ አገልግሎት ከመጣ ወደዚህ ግን ሁላችንም ከልብ ነው። አሁን ኢትዮጵያ ንግድ ባንክ ባንካችን ነው የራሳችን ነው ብለን የምንለው ከልብ ነው። ምክንያቱም ፊት ብዙ ያው ሐራም ነው የሚባል ነገር ስለሚበዛ እኛ ከተጠቃሚነት አግለን ተጎርተን ኑረናል። አሁን ግን ከልብ እኔ ጨምሮ ሌሎችም ሙስሊሙ ማህበረሰብ ተጠቃሚ ነው እላለሁ። ምክንያቱም አሁን ሌላው ሁሉ ባንክ አለ። በእርግጥ በትክክለኛ ደረጃ ያሉትን ሊፈጽሙ የሚችሉት ኢትዮጵያ ንግድ ባንክ እኔ ለየት ያደርገዋል ብዬ ገምታለሁ። የኢትዮጵያ ንግድ ባንክ እርሶም ነጋዴ ስለሆኑ ንግዱን ማገዝ ከአንድ ባንክ የሚጠበቅ ነው። በተለይ ደግሞ ሀላል በሆነ መንገድ ደግሞ እምነቱን በሚጠብቀው መንገድ ማገዝም ግዴታው ነውና እርሶ በአካባቢው ላሉ ነጋዴዎች እርሶንም ጨምሮ የሚያቀርበው የብድር ወይ ደግሞ የፋይናንስ አቅርቦት እንዴት ያዩታል? ማሻሻል ያለበት ነገርም ካለ ጥሩ ነው። አሁን ያው ነጋዴው አይደለም አሁን በእኛ ደረጃ ያለው ከኛም የተሻለም ነገር ቢሆን በራሱ የሚንቀሳቀስ ብቻ የለም። ምክንያቱም የገንዘብ እጥረት ሊኖር ይችላልና በተለያየ ነገር ያው ሀብት ቢኖረውም ኢትዮጵያ ንግድ ባንክ ከወለድ ነፃው ጋር ተሳስረን እስካልሰራን ድረስ ውጤታማ ነን ብዬ ስለማልን መተሳሰሩ ተገቢ ነው እላለሁ። በዚህ አጋጣሚ የበዓል መልእክቶትም እንኳን አደረሳችሁ የምትሏቸውም አካላት ካሉ መልእክትም ማስተላለፍ ይችላሉ። ለመላው ኢትዮጵያ ሙስሊሞች እንኳን ለኢድ አልፋጥር በሰላም አደረሳችሁ። ወንድሞችም ልጆችም በየቦታ ያላችሁ ልጆችም እህቶችም እንዲሁ ጓደኞችም ውጭ ሀገርም ያሉ ሀገር ውስጥም ያሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ ለማለት እወዳለሁ። አመሰግናለሁ። እኔም አመሰግናለሁ። ወደ ሼህ ልምጣ። እንደምንወት እንኳን አደረሰዎት። እንኳን አብሮ አደረሰን። አልሐምዱሊላህ። ዛሬ የእርሶ ወንድምም ልጅም የመንፈስ ልጅ እንዲሁም በዚያራውም በየጊዜው የምትጠያየቁ ቤተሰብ ቤት ነው የተገናኘ ነው ዛሬና የኢትዮጵያ ንግድ ባንክም በተለያዩ አጋጣሚዎች በሚያደርጋቸው ሁኔታዎችም ሼህም አሉበትና ዛሬ የተደረገው ነገር እርሶ እንዴት አዩት? ምን ተሰማዎት? ከሱ እስኪ እንጀምር። አልሐምዱሊላህ በጣም ደስ በሚል ናቴ ወንድሜ በሽር ጥላሁን ጥሩ ሰው ነው፣ ጥሩ ጓደኛዬ ነው። እሱ ቤት ደግሞ እንደዛ አይነት ንግድ ባንኮች ጋር ሁኜ በመገኘቴ በጣም ተመጥን በላይ ደስ ይለኛል። አልሐምዱሊላህ ነው የምለው። የኢትዮጵያ ንግድ ባንክ ሀላል በሆነ መንገድ አገልግሎት ሲሰጥ የሃይማኖት አባቶች አስተዋጽኦ ግዴታ ነው። እናንተም ከባንኩ ጋር ያላችሁ ግንኙነት አጠናክራችሁ ለመሄድ እናንተ በሃይማኖት አባቶች በኩል ያለው ዝግጁነት ምን ይመስላል? በንግድ ባንክ በኩል አማካሪም ነበርኩ። እንዲያውም እኔ አማካሪ ነበርኩ። ተኛም የምንፈልገውን አማክረናል። ከእነሱም ሊያስደርጉ የሚገባውን እንዲያደርጉት ነግረናል። እነሱም ለእኛ ነግረውናል እና በአማካሪነት ሰርቻለሁ። ትልቅ አስተዋጽኦ አድርገናል። አሁንም ወደፊት እናደርጋለን። እነሱም ጋር እየተመካከርን ባለፈው ሰርተናል። በደሴ አካባቢም ሌሎች አካባቢዎች ያሉ የሙስሊም ማህበረሰብ ባንኩ ሀላል በሆነ መንገድ በሚያቀርባቸው እምነቱን መሰረት ያደረጉ የባንክ አገልግሎቶች እንዲጠቀም እንደ አባት የሚያስተላልፉት መልእክት ካለ? ሙስሊሙ ህብረተሰብ ባንክ ጋር ግንኙነቱን ያቋረጠ ብዙም ብሎ እያስገባ አማካይ ያጣ የንግድ እንቅስቃሴ በቸክ ብቻ እንጂ ሌላው እንደፈር ብሎ ለመስራት በጣም ይሸገር ነበር። መስኮቱ እንኳ ብዙም አመርቂም አልነበረም። እንደገና ደግሞ አሁን ራሱን ችሎ ተከፈተ። አሁን ሙስሊሙ ህብረተሰብ
እየተሳተፈም ነው፣ ወደፊትም ይሳተፋል። ያው የመጀመሪያው ቁስል እንደ ወደ ኋላም ቢያስቀረውም ቅስቀሳ እየተደረገ እኛም በሃይማኖት አማካኝ በሚደረግበት ስብሰባ ላይ ገለጻ እያደረግን ነው ያለ ነው። አሁን ወደፊት ለሙስሊሙ ትልቅ አስተዋጽኦ ያለውና ትልቅ ጥቅም ያለው ነው። ምክንያቱም ወለድን አስቀርቶለታል። አሁን መሳተፍ ይችላል፣ መስራት ይችላል። ከስራ ወደ ኋላ ቀርቶ ነበር፣ ወደፊት ግን ገፍቶ መስራት ይችላል። ጥሩ አሁንም የእናንተም እንዲህ ከህዝቡ ጋር መገናኘቱ ደግሞ የበለጠ ኩራትና ደስታ እየተሰማው ሊሳተፍ ይችላል። የተከበራችሁ ተመልካቾቻችን አሁንም ከእንግዳችን ጋር የምናደርገው ቆይታ እንደቀጠለ ነው። እዚህም ከኢትዮጵያ ንግድ ባንክ የመጡ እንግዶችና የስራ ኃላፊዎችም አሉ። በተለይ ደግሞ አጠገቤ አቶ ሰይድ ይገኛሉ። የኢትዮጵያ ንግድ ባንክ በደሴ ዲስትሪክት ዋና ኃላፊ ናቸው። ከደንበኛችን ጋርም በቅርብ የሚተዋወቁ ናቸውና ደንበኛችን ምን አይነት ደንበኛ ናቸው፣ ምን አይነት አገልግሎት ይጠቀማሉ፣ ከእናንተ ጋር ያላቸው ግንኙነት ምን ይመስላል የሚለው ደግሞ እሳቸው ሀሳብ ይሰጡናል። እሺ፣ አመሰግናለሁ። አቶ በሽር ጥላሁን እንግዲህ እኛ ጋር በአይጠየፍ ቅርንጫፍ ለረጅም ጊዜ ፕሪሚየም ከስተመር ናቸው። በጣም የምናከብራቸው ትልቅ ደንበኛችን ናቸው። እነዚህ አይነት የዚያራ መርሃ ግብሮች ከደንበኞቻችን ጋር ያለን ግንኙነት ከማጠናከር አንጻር ባንኩንና ማህበረሰቡን ከማገናኘት አንጻር ምን አይነት አስተዋጽኦ እያደረገ ነው? በጣም ትልቅ ወሳኝነት ያለው ነገር ነው። ቀደም ሲል ተመሳሳይ ነገሮች ቢደረጉም ይህም ተጠናክሮ መቀጠሉ በተለይ ደንበኞቻችንን በደንብ እንድናውቅ፣ ደንበኞች ግንኙነታችንን እንድናጠናክር፣ ሌሎች ሰዎችንም እንድናውቅ፣ በእሳቸው ስር ያሉ ሰዎችንም ተታወቀን የባንኩ ደንበኛ ያደረግንበት ነገር ስላለ ትልቅ አስተዋጽኦ ይኖረዋል። እንግዲህ ወደፊትም ይህንን አጠናክረን እንቀጥል ይሆናል ማለት ነው። ደሴ አካባቢ ከንግድ ጋርም የተያያዘ ነው። ብዙ የንግድ እንቅስቃሴዎች ያሉበትም ስለሆነ ነጋዴዎችም ስራቸውን ለማቀላጠፍ የበለጠ ደግሞ ለማሳደግ የፋይናንስ አቅርቦት ዲስትሪክቱ ምን ያህል ዝግጁ ነው ለማገዝ የሚለውን ቢያነሱላቸው። ያው በአብዛኛው እንግዲህ ዋና መስሪያ ቤታችን ከፍተኛ የሆነ በጀት ነው የብድር በጀት እየተመደበ ያለው፣ የፋይናንስ በጀት እየተመደበ ያለው። ያንን እንዲጠቀሙ ባንኩ የመጡትን ደንበኞች ሙሉ በሙሉ የምናስተናግድ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። እናመሰግናለን አቶ ሰይድ። የኢትዮጵያ ንግድ ባንክ የቴሌቪዥንና የሬዲዮ ፕሮግራም ከአቶ በሽር ቤት አሁንም ዝግጅታችንን እንደቀጠለ ነው። ከኢትዮጵያ ንግድ ባንክ ከዋና መስሪያ ቤት የመጡ የስራ ኃላፊዎችም በመካከላችን ይገኛሉ። የኢትዮጵያ ንግድ ባንክ እንደዚህ አይነት የዚያራ መርሃ ግብሮች ሲያካሂድ በተለያዩ ዲስትሪክቶች ባሉ በቅርንጫፎችም በዲስትሪክቶችም በኩል የተለያዩ ደንበኞችን እየዘየረና እየጠየቀ ይገኛል። ዓላማውስ ምንድን ነው? እዚህ የተገኘንበት ምክንያትስ ምንድን ነው የሚለው ደግሞ አጭር የሆነ መልእክት ያስተላልፉልናል። ብስሚላህ፣ አመሰግናለሁ። ረመዳን የበረከት የእዝነትና የአብሮነት መገለጫ ነው። ሰው ለሰው ተቀራርቦ ያው ይዘያየራል፣ አብሮ ያፈጥራል። አንዱ ትልቁ የዚህ የአብሮነት መገለጫ እሱም ስለሆነ ማለት ነው እና ከዚሁ ጋር ተያይዞ ደግሞ አቅመ ደካሞችን የመደገፍ የመደጋገፍ እና ፍቅርንና አንድነትን የማሳያ ወር ስለሆነ በዚህ ሂደት እንደ ባንክ የኢትዮጵያ ንግድ ባንክ ከመጀመሪያው ቀን ጀምሮ እነሆ የመጨረሻው ቀን ድረስ በርካታ ስራዎችን አከናውነናል። ከነዚህ ውስጥም በርካታ ደንበኞቻችንን በኢፍጣር ፕሮግራም ቤት ሄደን የዚያራ ፕሮግራሞች ነበሩን። ቤት ለቤት በመሄድ ያለንን የአብሮነትና የበጎነትን ተግባር በማሳየት ዚያራ ፕሮግራም ነበረን። በመጨረሻም ደግሞ በዛሬው ቀን ለመዘየር ኢድ ሙባረክ ለማለት ቤታቸው ተገኝተናልና አቶ በሽር ላለፉት 30 ዓመታት ከባንካችን ጋር በጣም ጥብቅ ቁርኝት የነበራቸውና ባንኩን በጣም የሚወዱ እንዲሁም እሳቸው ብቻ አይደለም በእሳቸው ዙሪያ ያሉ ደንበኞቻችንን በማስተዋወቅ እነዚህ ሁሉ አብሮ በጋራነት የነበረውን ነገር ማሳያ ስለሆኑ በዚሁ አጋጣሚ የዚህም ፕሮግራም ማጠናቀቂያ ከጅምሩ ጀምሮ የመጨረሻው ቀን ዛሬ ነው። በዚህ ሂደት በነበረው ሂደት ለተባበሩን ሂደቱን ተጠናክሮ እንዲቀጥል አብሮነቱም በጎነቱም ቀጣይነት እንዲኖረው ከፍተኛ ትብብር ላደረጉልን ደንበኞቻችንን በተለይም ደግሞ ዛሬ በተገኘንበት ሀጂ በሽርን ከልብ እናመሰግናለን። በባንካችን ስም ነው
ሁሉም ምስጋናው ሁሉም ጋር ሆኖ እንዳለ በተለየ መልኩ ግን አቶ በሽርን ባንካችን በማስተዋወቅ እንዲሁም ይህንን ፕሮዳክት በሰፊው ህብረተሰቡ እንዲያውቀው በማድረግ ላደረጉልን አስተዋጽኦ ልባዊ ምስጋና ለማቅረብ ወዳለው አመሰግናለሁ። እኛም የ1447ኛ የሂጅራ አቆጣጠር የኢድ አልፈጥር በዓልን በአቶ በሽር ቤት ተገኝተን ያዘጋጀነው ዝግጅት ይህን ይመስል ነበረ። እንዲህ በመሰለ ደመቅ ባለ ሁኔታ ስለተቀበሉንና ስላስተናገዱን ከልብ እናመሰግናለን። በያላችሁበት ያላችሁ የኢትዮጵያ ንግድ ባንክ የቴሌቪዥንና የሬዲዮ ፕሮግራም ተከታታዮችም ከኛ ጋር ስለቆያችሁ እናመሰግናለን። መልካም በዓል፣ መልካም ጊዜ። ተመልካቾቻችን አብሮነትና በጎነት በሚል መሪ ቃል የኢትዮጵያ ንግድ ባንክ የማዕድ ማጋራት መርሃ ግብር በተለያዩ የሀገሪቱ ክፍሎች አካሂዶ ነበር። ከነዚህ መካከል ደግሞ በደሴ ዲስትሪክት የተዘጋጀውና በኮምቦልቻ ከተማ ለ200 የሚሆኑ አቅመ ደካሞችን የማዕድ ማጋራትም ባንካችን አካሂዶ ነበር። እሱ ተከታትለን ተመልሰን እንገናኛለን። በድጋሚ እንኳን አደረሳችሁ አደረሰን። ኢድ ሙባረክ። የረመዳን ወር በእስልምና እምነት ተከታዮች ዘንድ በርካታ በጎ ተግባራት የሚከናወንበት የፍቅር የአንድነትና የአብሮነት ወር ነው። ባንካችንም ይህንኑ የረመዳን ወር ምክንያት በማድረግ በሁሉም የሀገሪቱ ማዕዘናት በባንኩ በተመረጡ ዲስትሪክቶች የማዕድ ማጋራት መርሃ ግብር አከናውኗል። በዚህ ዝግጅታችንም ባንካችን አብሮነትና በጎነት በረመዳን በሚል መሪ ቃል ካከናወናቸው የማዕድ ማጋራት መርሃ ግብሮች የተመረጡ ዲስትሪክቶችን ተሞክሮ ይዘን ቀርበናል። መነሻችንን ደግሞ የመቻቻልና የፍቅር ተምሳሌት ከሆነው ከወሎ ተገኝተን ባንካችን በደሴ ዲስትሪክት ኮምቦልቻ ከተማ ያከናወነውን የማዕድ ማጋራት መርሃ ግብር አድርገናል። የኢትዮጵያ ንግድ ባንክ የኢድ አልፈጥር በዓልን ምክንያት በማድረግ ከ1.4 ሚሊዮን ብር በላይ ወጪ በማድረግ ለ200 ሰዎች የማዕድ ማጋራት ፕሮግራም አዘጋጅቶ የዛ መርሃ ግብር ተሳታፊ እንድትሆኑ ነው ጥሪ ያደረግንላችሁ። ይህም ሲሆን ደግሞ በዓሉንም ከእናንተ ጋር አብረን ለማሳለፍ ይህን ዝግጅት አድርገናል። ስለዚህ እንኳን ደህና መጣችሁ። የዚህ ማዕድ ማጋራት ወይም የዚህ የሰደቃ ዋና ዓላማ ማህበራዊ ኃላፊነትን መወጣት ብቻም ሳይሆን አብሮነታችንን አጋርነታችንን ማሳየትና እንደዚህ ቤተሰብ መሆናችንን ለማሳየት ጭምር ነው። የማዕድ ማጋራት ስንል የፍቅር የአክብሮት እና የህብረት ምልክት ነው። በባንካችን በኮምቦልቻ ቅርንጫፍ ቅጥር ግቢ በተካሄደው የማዕድ ማጋራት መርሃ ግብር ላይ የተሳተፉ ነዋሪዎችም ሀሳባቸውን አጋርተውናል። እኔ በምንም አልተዳደርም። ቤት ውስጥ ስፌት ሰፍቼ ተሰርቼ እና ጥጥ ነበር። አሁን አይኔን እያመመኝ ነው። ከ2 ዓመት ከ3 ዓመት በላይ ወንድሮ ግን እርሜ ለዘለላ እንግዲህ በጣም ነው የማመሰግነው። አልሐምዱሊላህ ደስ ይላል። መተባበሩ ደስ ይላል። አይዲናችንም ላይ ደስ ይላል። ይሄ በጣም ደስ የሚል ነው። ምስኪንን መርዳት በጣም አላህ የወደደው ነገር ነው። ረመዳኑም መርዳት በጣም አላህ የሚወደው ነገር ነው። አላህ ይስጣችሁ፣ ጀዛችሁን አላህ ያበርክተው። አልሐምዱሊላህ እናንተ ጋር አብሮ ያኑረን። ጆሮም እንዳለ ጉልበትም እንዲያለ አላህ ያኑራችሁ፣ አላህ ይጥቀማችሁ፣ እልቅ አላህ ይጥቀማችሁ። መሄድ አይቀርም በዛኛው መንገድ በደህናው ስርፋ። አዎ በመርሃ ግብሩ ላይ በክብር እንግድነት የተገኙ የስራ ኃላፊዎችና የሃይማኖት አባቶችም የመርሃ ግብሩን ፋይዳ አንስተዋል። ይሄ እንደ ከተማ አስተዳደር በጣም ከፍተኛ የሆነ ድጋፍ ከተማ አስተዳደሩን ያለበትን ጫና በከፍተኛ ደረጃ የሚቀንስ መሆኑንና ለሌሎች ባንኮች፣ ለሌሎች መስሪያ ቤቶች፣ ለሌሎች ድርጅቶችም አርአያ የሆነ ስለሆነ እጅግ በጣም በእናንተ ፊት እንዳመሰግን ይፈቀድልኝ።
መስጠትን ያስተማሩን ክቡር ጠቅላይ ሚኒስትራችን በዚህ መድረክ ላይ ከልብ ማመስገን ፈልጋለሁ። መስጠት ውስጣችን አለ። መስጠት ውስጣችን አለ። ንብረት እያለን አቅሙ እያለን መስጠት ውስጣችን እያለ አውጥተን መስጠት እንድንለምድ አድርገውናልና ሁሉም ባለበት በዚህ መልኩ ቢተባበር አገራችን ላይ ድህነትን ማጥፋት ይችላል። ከደቡብ ወሎዋ የኢንዱስትሪ ማዕከል ወደ መዲናችን አዲስ አበባ ተመልሰናል። እዚህም ባንካችን በተለያዩ ዲስትሪክቶቹ አማካኝነት የማዕድ ማጋራት መርሃ ግብር አከናውኗል። በኮልፌ ቀራኒዮ ክፍለ ከተማ በባንካችን ኮልፌ ዲስትሪክት የተካሄደው የማዕድ ማጋራት መርሃ ግብርም ደማቅ ነበር። የኢትዮጵያ ንግድ ባንክ በፋይናንስ ዘርፍ እየሰጠ ከሚገኘው ዘርፈ ብዙ አገልግሎቶች በተጓዳኝ ማህበራዊ ኃላፊነቱን በመወጣት በአርአያነት እየሰራ ነው በማለት መርሃ ግብሩን ያስጀመሩት የባንካችን የኮልፌ ዲስትሪክት ዳይሬክተር አቶ ናስር ሱልጣን የዕለቱን የክብር እንግዶች በማስተዋወቅ ወደ መድረክ ጋብዘዋል። ባንካችን የሚጠብቅበትን የማህበራዊ ኃላፊነት ለማወጣት በቢሊዮን ብር የሚቆጠር ገንዘብ ለሀገራዊ ሜጋ ፕሮጀክቶችና ለበጎ አድራጎት ተግባራት የሚያውል የህዝብ ባንክ ነው። ለአብነት በየዓመቱ የዘመን መለወጫው የትንሣኤና የኢድ አልፈጥርና የኢድ አድሃ በዓላትን ምክንያት በማድረግ ለብዙ ሺዎች የሚቆጠሩ የማዕድ ማጋራት መርሃ ግብሮችን ሲያካሂድ መቆየቱን ማሳያት እንችላለን። ጧሪ ጠያቂ የሌላቸውን ማህበረሰብ ህዝቡን በማሳተፍና ሌሎች በጎ አድራጎቶችን በማሳተፍ እንደዚህ አይነት ሰው ተኮር ተግባር መሰራት ከጀመረ 6-7 ዓመት ይዘናልና ዛሬም በክፍለ ከተማችን ያሉ 200 የሚጠጉ የእስልምና እምነት ተከታዮች የኢትዮጵያ ንግድ ባንክ አስቦ አቅዶ በዚህ ደረጃ ፕሮግራም አዘጋጅቶ እንዲሳካ ስላደረገ በራሴና በክፍለ ከተማው አስተዳደር ስም ላመሰግን ወዳለሁ። በዚህ ዓለም ላይ ሲኖሩ ምናልባት የሰው ልጅ ደስታ ከሚያገኝበት አንዱ መቀበል ሳይሆን መስጠት ነው። የሰው ልጅ ሲፈጠር የተፈጠረበት ዋና ዓላማ ለመቀበል ለመውሰድ ሳይሆን ለመስጠት፣ ያለውን በማካፈል የሚገኝ ደስታ ምናልባት በገንዘብ አይተካም። የኢትዮጵያ ንግድ ባንክ ይሄ ጥልቅ ምስጢር ገብቶታል ማለት ነው። አልহামዱሊላህ ለእናንተም ደግሞ አላህ ትልቅ ቦታ ትልቅ ደረጃ ለኛ አስባችሁ የሰጣችሁንን ያህል እሱ ደግሞ የዚህን ያህል ስራችሁንም ያለምልም ወረታችሁንም ያለምልም ወንበራችሁንም ከፍ ያርግላችሁ እጃችሁንም ያርጥብ ኪሳችሁንም ያርጥብ አገራችንንም ሰላም ያድርግልን። እኔ የቲም ልጆች ነው ማሳደገው። አላህ እርሜና ጤና ይስጣችሁ። ለኛ እንዳሰባችሁ አላህ ሰፋ ያለ እንጀራ ይስጣችሁ። ለዘር ማንዘር በአሁኑ ነው እኔ የአሁኑ ረመዳን ነው ስንት አመት ባሌ ከሞተ 17 አመት አንድ ቀርዳታ የሚባል አግኝቼ አላውቅም። ግን አላህ ሀያት ይስጣችሁ። ለዘር ማንዘር የሚተርፍ እንጀራ ይስጣችሁ። እኔ እንጃ ቃላት ያጥረኝ። እናንተን እያዩ የእናንተን ተከተል ሌሎችም ደግሞ ይከተሉ። አሪያናችሁ በሁሉም አሪያናችሁ አሁንም አሪያናችሁ ከፊትም ከኋላም የድሮም ያሁኑም እናንተ ናችሁ። አሁንም ሌሎቹ ደግሞ እናንተን እያዩ ይከተሉ ነው የሚለው። እዚሁ በመዲናችን እንደ ኮልፌ ቀራኒዮ ሁሉ የመርካቶ ዲስትሪክትም ብዙዎችን ያሳተፈ የማዕድ ማጋራት መርሃ ግብር በአዲስ ከተማ ክፍለ ከተማ የመሰብሰቢያ አዳራሽ አከናውኗል። አንጋፋው ባንካችን የደንበኞችን ፍላጎት መሰረት ያደረጉ ዘርፈ ብዙ አገልግሎቶችን በተሳካ ሁኔታ ሲያስተዋውቅ ሲያቀርብና ሲያዘምን የቆየ የዘርፉ ኢኮኖሚያዊ ዋልታ እንደሆነ ይታወቃል። ከዚህ ባሻገርም
ባንካችን የሚጠበቅበትን ማህበራዊ ኃላፊነት ለመወጣት በቢሊዮን ብር የሚቆጠሩ ገንዘብ ለሀገራዊ ሜጋ ፕሮጀክቶችና ለበጎ አድራጎት ተግባራት የሚያውል ህዝባዊ ባንክ ነው። ካለው ብቻ ሳይሆን ከሌለው የማካፈል ሁኔታው ከጊዜ ወደ ጊዜ እያደገና እየጨመረ መጥቷል ማለት ነው። ይሄ ሲባል ግን በጎነት ቀላል ነገር አይደለም። በጎነት ቅን ህሊናን፣ ቅን ልብን ይጠይቃል። ለመስጠት መሰጠትን ይጠይቃል። ንግድ ባንክ አላህ ይስጥልኝ። ዛሬ ዓመት ማልሞያ ስለሰጠኝ አመሰግናለሁ። አላህ ይስጥልኝ። ሁሉ ነገር ደስ ብሎኛል። ለጦማችን ለምናችን ሁሉም ለደረሰ በጣም ደስ ብሎኛል። ንግድ ባንካችን በጣም ደስ ብሎኛል። አመሰግናለሁ ለሁሉም። የኢትዮጵያ ንግድ ባንክ የዘንድሮን የኢድ በዓል ምክንያት በማድረግ ባካሄደው የማዕድ ማጋራት መርሃ ግብር በተለያዩ ዲስትሪክቶቹ ከብዙዎች ጓዳ ገብቷል። በ2018 የበጀት ዓመት ብቻ 90 ሚሊዮን ብር በላይ ለማዕድ ማጋራት መርሃ ግብር ተመድቦ ባንካችን በዚህ ዓመት ከ90 ሺህ ለሚበልጡ ጠያቂ ደጋፊ ያጡ ወይም ደግሞ የኛን እርዳታ ለሚፈልጉ ወገኖቻችን የተለያዩ የምግብ አቅርቦቱን ለምሳሌ እንደዚህ ዘይት፣ የምግብ ዱቄትና የገንዘብ ድጋፍ ጭምር እያደረግን ነው የሚገኘው ነው። በሀገሪቱ ባሉ ሁሉም ቦታዎች ላይ ነው እንደዚህ አይነት ነገሮች ለማድረግ የሚሞከረው። ከዚህም በተለይ የተለያዩ አይነት አስተዋጽኦች ነው ለማድረግ የሚሞከረውና ከዛ አንፃር በልካችን ለማድረግ ስንሞክር ቆይተናል። ጥረቱ ሲደረግ ቆይተዋል። ይሄ በዋናነት ኢትዮጵያ ንግድ ባንክ የማህበረሰቡ አንዱ አካል መሆኑን ማሳያ ነው። በጣም በርካታ የማህበራዊ አገልግሎት ስራዎችን እንሰራለን። ኢትዮጵያ ንግድ ባንክ እንደሚታወቀው ከሚያገኘው ገቢ ላይ ለራሱ የሚያስቀረው አንድም ነገር የለም። የሚያገኘውን ገቢ ተመልሶ ለማህበረሰብ አገልግሎት የሚያውል ነው። ተመልካቾቻችን ተመልሰን ተገናኝተናል። በድጋሚ እንኳን አደረሳችሁ አደረሰን እያልን አሁንም የዝየራ መርሃ ግብሩ በባንካችን የተካሄደው አልተጠናቀቀም። በባንካችን ኮርፖሬት ኮሚኒኬሽን የተዘጋጀውና የኮርፖሬት ደንበኞች ጋር በመሄድ የተካሄደውን የዝየራ መርሃ ግብር ደግሞ እንደሚከተለው ተዘጋጅቷል። በድጋሚ እንኳን አደረሳችሁ አደረሰን። መልካም በዓል፣ መልካም ቆይታ። ጤና ይስጥልን። አልሰን አሰፋ እባላለሁ። የኢትዮጵያ ንግድ ባንክ የኮርፖሬት ኮሚኒኬሽን ዳይሬክተር። ረመዳን ሙባረክ ብለን እንደጀመርን ኢድ ሙባረክ ብለን ጨርሰናል። ለመላው የኢትዮጵያ ንግድ ባንክ የሲቢኢ ኑር ደንበኞች ኢድ ሙባረክ ለማለት እንወዳለን። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። ሲቢኢ ኑር ስራ ከጀመረ 11 ዓመታትን አስቆጥሯል። በዚህ ዓመታት ውስጥ ያሰባሰበው አጠቃላይ ተቀማጭ ገንዘብ 267 ቢሊዮን ብር በላይ ደርሷል። ካሰባሰበው አጠቃላይ ተቀማጭ ገንዘብም ከ210 ቢሊዮን ብር በላይ ለውድ ደንበኞቹ በፋይናንስ መልክ ያቀረበ መሆኑን ሲገልጽ በታላቅ ደስታ ነው። ሄሎ፣ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ከክብር ፕሬዝዳንታችን አቶ አቤሳ ነው። የኢድን በዓል ምክንያት በማድረግ መልእክት ይዘን መተን ነበርና
ስሜ ሀጂ መሐመድ አብዱላ እባላለሁ። እንኳን 1447 ዒድ አልፈጥርን እንኳን አደረሰን። ለቤተሰባችን፣ ለሁሉም፣ ለልጆቻችን፣ ለሁሉም ያለው እንኳን አደረሳችሁ እላለሁ። ይህንን ዒድ ለ1447 በሰላም አደረሳችሁ። ይህንን ባንካችን ግን የሁሉ ባንክ ነው። ይህ ባንክ የሚሰራ ያለው ግን ለአገር ልማት የሚሰራ ስለሆነ ሁላችንም እንደግፈዋለን። ባለፉት 7 ወራት ብቻ በቁጠባ ካሰባሰበው 73 ቢሊዮን ብር ውስጥ 63 ቢሊዮን ብሩን ለውድ ደንበኞቹ መልሶ ፋይናንስ ያደረገ መሆኑን ሲገልጽ በታላቅ ደስታ ነው። ሄሎ፣ አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው። ከኢትዮጵያ ንግድ ባንክ ነው መደውለው። ወደ ድርጅታችሁ እየመጣን ነው ኢድ ሙባረክ ለማለት። እንኳን አብሮ አደረሰን። እንግዲህ ልትዘይሩን ኢዱን በማስመልከት ስለመጣችሁ ከልብ እናመሰግናለን። ምስጋናችን ከልብ ነው። እናመሰግናችኋለን። እናንተንም እንኳን አደረሳችሁ። መላ ኢትዮጵያ ሕዝብም እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንፈልጋለን። ሲቢኢ ኑራችን በ2018 የባጀት ዓመት በ7 ወራት ብቻ 6.1 ቢሊዮን ብር ገቢ ማሰባሰብ ችሏል። ከዚህም ውስጥ 3.75 ቢሊዮን ብር ያልተጣራ ትርፍ አስመዝግቧል። ከኢትዮጵያ ንግድ ባንክ እንኳን አደረሳችሁ ለማለት የዒዱን ምክንያት በማድረግ ልንዘይራችሁ እየመጣን ነበረ። ንግድ ባንክ እጅግ የምወደውና የማከብረው በንግድ ባንክ ውስጥ ያሉ ሰራተኞች እነሱን ለመሆን ነጋዴ ሆነን እነሱን ለመሆን ነበረ የምንመኘው እና ጥሩ ክብር ያላቸው ባንክ የሚሰራ ሰውና አስተማሪ በሚከበርበት ጊዜ ነው ከንግድ ባንክ ጋር የተቀላቀልኩት። ስለዚህ ለንግድ ባንክ ከፍተኛ ክብር አለኝ እና በጣም ሰርፕራይዝ ነው ያደረጋችሁኝ። ውድ ደንበኞቻችን፣ ሲቢኢ ኑር ከተመሰረተበት ጊዜ ጀምሮ ከ8 ሚሊዮን በላይ ደንበኞችን አፍርቷል። እነዚህ ደንበኞቻችን የስኬታችን አንድ አካል ስለሆኑ ከልብ እናመሰግናችኋለን። እንኳን ደህና መጣችሁ። ያው በመምጣታችሁ ደስ ብሎናል። ሳስኮ ረጅም ዓመት ከኢትዮጵያ ንግድ ባንክ ጋር ሲሰራ ቆይቷል። በዚህ በኑር መስጂድ ብራንች እንዲሁም በሌሎች ብራንቾች ጠንከር ያለ ደንበኝነት አለን። ስለዚህ ስለመጣችሁ በጣም እናመሰግናለን። ቀጣዩም ለመስራት ብዙ እቅዶች፣ ውጥኖች ይዟል ሳስኮ። እንደ ሳስኮ እስካሁንም እየሰራ ነው። በበለጠ ኢንሻአላህ ለመስራት እንሞክራለን። እንኳን ደህና መጣችሁ። እናመሰግናለን ስለመጣችሁ። ድርጅታችን ድረስ ኢድ ሙባረክ ለማለት ስለመጣችሁ በጣም እናመሰግናለን። ንግድ ባንክ ምንጊዜም የሁልጊዜ አጋራችን ነው። አብሶ ሰርቪሱ እንደ ባንክ ሳይሆን እንደ ፓርትነር ነው እየሰጠን ያለው። ከዛ በተጨማሪ ከስተመር ሰርቪሱ በጣም ይለያል።
በማንኛውም ሰዓት ስንደውልም ሆነ በአካል መጣው ሰርቪሱን በደንብ እየሰጡን ነው። ሁሌም ሰርቪሳችሁ በዚሁ ይቀጥልላለሁ። አመሰግናለሁ። ውድ ደንበኞቻችን በአጠቃላይ በባንክ ኢንዱስትሪው ከተሰበሰበው 4 ትሪሊየን ብር አጠቃላይ ተቀማጭ ውስጥ 500 ቢሊዮን ብር ያህሉን ድርሻ በሲቢኢ ኑር አበርክቷል። ለዚህም ስኬት እናንተ ውድ ደንበኞቻችን ጉልህ ሚና ተጫውታችኋልና ከልብ እናመሰግናችኋለን። እኛም ከሲቢኢ ኑር ጋር አብረን ረጅም ጊዜ እየሰራን ነው። አክብራችሁን ስለመጣችሁ እናመሰግናለን። እንኳን ደህና መጣችሁ። እንግዲህ እንደ ረመዳኑ እንግዲህ በጣም የምንወደው ወራት ነው። በዚች ዓለም ዱንያ ላይ ደግሞ ንግድ ባንክን በጣም እናከብረው፣ በጣም የምንወደው፣ በጣም ጥሩ አገልጋያችን፣ ጥሩ ደንበኛችን ነው። ከንግድ ባንክ ጋር 33 ዓመት እድሜ ደንበኝነት አለኝ። እዚሁ መካከል ላይ ደግሞ ያው ተወከልን ወልዶልናል። በሃይማኖታችን መንግስታችንም ይህን ስላደረገልን በጣም ያመሰገንን። ተወከል ሲቢኢ ኑር ለሚያደርግልን በየአመቱ ስጦታ በጣም እናመሰግናለን። እንደ ኢዱ እናንተንም እድሜ ይስጣችሁ፣ ባንካችንም ደግሞ ለትልቅ ደረጃ እንግዲህ ያደርስልን። ውድ ደንበኞቻችን በድጋሚ እንኳን ለታላቁ የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን እያልን ይህንን የክቡር ፕሬዝዳንታችን የአቶ አቤ ሳኖን ለመልካም የሥራ ግንኙነታችን የተበረከተ የበዓል እንኳን አደረሳችሁ ስጦታ ስናበረከትሎ በታላቅ ደስታ ነው። በቅድሚያ እናመሰግናለን። እዚህ ድረስ አክብራችሁ እንኳን አደረሳችሁ ብላችሁ ስለመጣችሁ እኛም ለንግድ ባንክ ለሁሉም ስታፎች ለሁሉም እንኳን አደረሳችሁ ማለት እንወዳለን። እናመሰግናችኋለን። መልካም በዓል። ኢድ ሙባረክ። የኢድ አልፈጥር በዓልን አስመልክቶ የኮሜርሻል ባንክ ፕሬዚዳንትን አቶ አቤ ሳኖን እጅግ በጣም አድርገን በይመለከተኛል በጎ አድራጎት ድርጅት ተጠቃሚ በሆኑት በሱስና በአእምሮ ህመም ታመው በተኙት ልጆቼ አገግመው በወጡትም እንደዚሁም በቤተሰቦቻቸው ስም እጅግ በጣም አድርገን እናመሰግናለን። ኢትዮጵያ ንግድ ባንክ ልዩ ስጦታ አምጥቶልናል ኢድን አስመልክቶ እና በጣም እናመሰግናለን። በንግድ ባንክ በተደረገልን የኢድ አልፈጥር የስጦታ በዓል ከልብ የመነጨ ምስጋና እናቀርባለን። ውድ ደንበኞቻችን በዓሉ የሰላምና የደስታ እንዲሆንልን ከልባችን እንመኛለን። ኢድ ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እንግዲህ በዚህ የደስታ ቀን ፊታችሁ ፈገግ ይበል፣ ልባችሁ በደስታ ይሞላ፣ ቤታችሁን በበረከት ይታጠብ። ባንካችን የኢትዮጵያ ንግድ ባንክ ያዘጋጀው 1447ኛው ዓመተ ሂጅራ ልዩ የኢድ አልፈጥር በዓል ከናንተ ጋር ስናከብር ደስ በሚል ሁኔታ ተጠናቋል። ፕሮግራም በመምራትም ከዚሁ ከመድረክ አብረናችሁ የነበርነው እኔ ነጻነት ካህሳይ እንዲሁም ባልደረባዬ አንዋር መሐመድ ጋር በጋራ ነበርን። በድጋሚ መልካም የኢድ አልፈጥር በዓል እንዲሆንላችሁ ከልብ እንመኛለን። ከኛ ጋር ስለነበራችሁም እጅግ አድርገን እናመሰግናለን። ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ። ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት